በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ጥበብ ምዕራፍ 1 በኢየሩሳሌም የነገሰ የዳዊት ልጅ የሰሎሞን ጥበብ ይህ ነው። ይህንን ዓለም የምትገዙ መኳንንት ጥበብን ውደዷት፣ የእግዚአብሔርን ኃይል አስቡ፣ በበጎ እውቀትም በሰፋ ልቦና ፈልጉት። በማይፈታተኑት ሰዎች ዘንድ እሱ ይገኛልና በማይክዱት ሰዎች ዘንድ ይገለጣል። ፈልጉት። ጠማማ ልቦና ከእግዚአብሔር ይርቃልና የተፈተነች ኃይል አላዋቂዎች ዘልፋቸዋለች። ዲያብሎስ በተነኮላት ሰውነት ጥበብ አታድርምና ለኃጢአት በተገዛ ሰውነትም አታድርምና። ምክር ዝናትን የሚገልጥ የከበረ መንፈስ ቅዱስ ክፉ የሚሆን የዲያብሎስን ትምህርት ያርቃልና። ካላዋቂዎች ልቦና ዲያብሎስ ድል ነስቶ ይሄዳልና በመጣ ጊዜ ክፉ የሚሆን የዲያብሎስን ይዘልፈዋል። ጥበብን የሚልጽ መንፈስ ቅዱስ ሰው ወዳጅ ነውና በከንፈሩ የሚሳደበውን ከፍዳ ነጻውም። እግዚአብሔር በኩላሊታቸው በሚያጤሱት ነገር ምስክር ነውና። ነዋሪ ጉበኞች የሚሆኑ እርሱ ልቦናውን ይመረምረዋል፣ በአንደበቱም የተናገረውን ነገር ይሰማዋል። የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ዓለም ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃልና። ስለዚህ ነገር ከሚነገር ከሐሰት ነገራቸው ምንም ከነርሱ አይሰወርም። በልቦናቸው በመከሩት ምክር ሕገ እግዚአብሔር የዘነጉ ሰዎችን የሚመረምራቸው ስለሆነ የተናገሩትም ነገራቸው በኃጢአታቸው ዘለፋ ሊሆንባቸው ወደ እግዚአብሔር የሚደርስ ስለሆነ ስራውን መግለጥ በፍርድ አይተላለፍምና ምንም ከእርሱ አይሰወርም። ስለ መቅናትም ስራውን ሁሉ የሚሰማ አይደለምና የሚያንጎራጉሩትም ነገር እሱ አይሰወረውም። ከማይረባ እንጉርጉሮ ተጠበቁ፣ ከሐሜት አንደበታችሁን ከልክሉ። ቀስ ብለው የተናገሩት ነገር በከንቱ አይነገርምና እንደ ፈላጻ የሚወጋ ሐሰት የሚናገር አፍ ሰውነት ይጎዳልና። አንደበታችሁ ከሐሜት ከልክሉ። ሕይወታችሁ እግዚአብሔርን በመሻት ለሞት አትቅኑት፣ እግዚአብሔር ሞትን አልፈጠረምና ኗሪ ይሆን ዘንድ ፍጥረትን ፈጥሯልና። የሰው ጥፋት ደስ አያሰኘውምና በእጃችሁ ስራ ሞትን አታምጡ። የሰው መፈጠር ለደህንነት ነውና በእርሱ ዘንድ ሁሉን የሚያጠፋ የሞት መርዝ ኃጢአት አልነበረምና። ሕይወት የማታልፉ ስለሆነች ለመቃብር በዚህ ዓለም ግዛት አልነበረምና። እግዚአብሔርን የዘነጉ ሰዎች ግን በቃለ ጥሩነት ባልንጀራንም አደረጉ፣ በዙም ጠፉ። የእሱ ወገን መሆን ይገባቸዋልና ከእርሱ ጋር መሐላን ተማማሉ። ምዕራፍ 2 የቀና ነገር ሳያስቡ በአእምሯቸው እንዲህ አሉ። አኗኗራቸው ጥቂት ነውና የሚያሳዝንም ነውና ለሰው ሞት መድኃኒት የለውምና የታወቀም ሆኖ ከመታበር የተመለሰ የለምና። እኛ ግን በከንቱ ተፈጥረናል፣ ከተፈጠርንም በኋላ እንዳልተፈጠርን እንሆናለን። በአፍንጫችን ያለ ትንፋሻችንንም እንደ ጢስ ነውና ልቦናችን በማይናወጥ ያለ ሰውነታችንንም እንደ ምድጃ ብልጭልጭታ ናትና። ነፍሳችን ከሰውነታችን ከተለየች በኋላ ትቢያ ትሆናለች። ሰውነታችን እንደ ጉም ሽንት ይበተናል። ስማችንንም በሞትንበት ወራት ይዘነጋልና ማንም ስራችንን የሚያስበው የለምና። አኗኗራችንም እንደ ደመና ያልፋልና እንደሚበተን ጉም ነውና። ከፀሐይ ግር ከወጽዮም የተነሳ እንደ ረቂቅ ውርጭ ይሆናል። አኗኗራችን እንደ ጥላ ያልፋል። ይህ የተዘጋጀ ስለሆነ በሞታችን መካከል የለውም፣ ማን አይመስለውምና። ኑ ተድላ ደስታ እናድርግ፣ በሕፃንነታችን ወራት ሳለን ከዚህ ይህ ቀረን በማለት በሰውነታችን ደስ የሚያሰኘን ስራ እናድርግ።
ብዙ ወይንም እንጠጣ፣ የሚሸት ሽቱንም እንቀባ። ደመና ተድላ ደስታ ይለፈን፣ ሰውነታችን ሳይጠፋ። ተድላ ደስታ እናድርግ፣ በትዕቢታችን ከምናደርገው። ተድላ ደስታ አንድ የማይሆን ሰው ማንም አይኑር። ከኛ ተድላ ደስታ የማይገባው ሰው አይኑር። በየጊዜ ይህንን አተው፣ እርሱ እድላችን ነውና ይሄውም ርስታችን ነውና። የስንፍናችን ነገር ስርዓታችን አድርጎ እናኑር። እውነተኛ ድሃ እንቀማ፣ ለባልቴትም እንራራ። ቀኑ ዘመኖቹ ብዙ ከሆኑ ከሽማግሌ ሸበት የተነሳ እንፈር፣ አንስረቅ፣ አንቀማ የማይል ልቦና ደካማ ይባላልና። የቀና ነገር ሳያስቡ በአእምሯቸው ይቅሚያችን እውነተኛ ሕግ ይሁነን አሉ። የባህሪ አምላክ ክርስቶስ ኑ እንግደለው አሉ። በእኛ ጭንቅ የጸና ሆኖብናል፣ ስራችንንም ይቃወማልና። ሕግ በማጣታችን ያሽሟጥጣልና የትምህርታችን በደልነቱን። እግዚአብሔርንም ማወቅ በእኔ ያለ ይላልና፣ የእግዚአብሔር ልጅ እኔ ነኝ ይላልና። ልቦናችንን የሚዘልፍ ሆኗልና፣ በመላኩ በእኛ ጭንቅ ሆኖብናል። አኗኗሩም ከፍጡራን ጋር አይመሳሰልም፣ ስራውም ልዩ ነውና። በእሱ ዘንድ የተናቀን ሆነናል። ከኃጢአት እንዲርቁ ከስራችንም ይርቃልና። የደጋግ ሰዎች መጨረሻቸውን ያመሰግናል፣ እግዚአብሔር አባቱ እንደሆነ ያመካልና። ኑ እንግደለው አሉ። ነገሩም ቀዋሚ እንደሆነ እንይ፣ ከመልኩ ማማር የተነሳ በመከራ እንፈትነው አሉ። የእግዚአብሔር ደገኛ የባህሪ ልጅ ከሆነ ያድነው፣ ከሚቃወሙትም ሰዎች እጅ ያድነው። ቅንነቱን እናውቅ ዘንድ እየሰደብን በመከራ እንመርምረው። እንደ ቃሉ ረዳት የሆነው እንደሆነ የከፋ የተዋረደ ሞትን እንፍረድበት አሉ። ይህንን ነገር አስቡ፣ ክፋታቸውንም የልብ ስውሮች አድርጓቸዋልና በዚህም ሳቱ። እግዚአብሔር ሰውሮ ለጻድቁ የሚሰጠውን አላወቁም። ደግ ሰው የሚያገኘውን ዋጋ ተስፋ አላደረጉም። በእርሱ አምሳል ያለ ኃጢአት ሰውን ፈጥሮታልና። ነውር የለባቸውን ንጹሐት ነፍሳትን የሚቀበሉት ብዙ ክብሩን አላወቁም። በዲያብሎስ ቅናት ሞት መጣ፣ ወደዚህም ዓለም ገባ። ከዚህ ከዲያብሎስ ዕድል የሆነ ሰዎችን ይፈትናል። ምዕራፍ 3 የደጋግ ሰዎች ነፍስ ግን በእግዚአብሔር እጅ ናት። የኃጢአተኞች መከራ አላገኛቸውም። ለአለቃዎችም ዓይኖች ግን የሞቱ መሰሉ። በሞትም ከዚህ ዓለም መውጣታቸው ክፋት እንዳለባቸው ተቆጠረ። ሞታቸውም ጥፋት መሰለ። እነርሱ ግን በተድላ በደስታ አሉ። በሰው ፊትም ሞቱ ቢባሉ አለይታቸው በእግዚአብሔር ዘንድ ሞት የሌለበት ፍጽምት ሕይወት ናት። ጥቂት መከራ ተቀብለው በብዙ ክብር ይዘጋጃሉ። እግዚአብሔር ፈትኗቸዋልና እነርሱም የተገቡ ሆነዋል። አገኛቸው ወርቅ በጎዶ እንደሚፈተን በመከራ ፈትኖ የአሮንን ዕጣ እንደተቀበለ እንደዚህ ተቀበላቸው። በክብር በሚጎበኙባትም ወራት እንደ ፀሐይ ያበራሉ። በብር ላይ የወደቀ የብረት ፍንጣሪ እንዲሰፋ በክብር እየሰፋ ይሄዳሉ። ሕዝቡም አሕዛብም ይገዛሉ። እግዚአብሔር ለዘላለም ይነግስላቸዋል። በእርሱ የሚያምኑ ሰዎች የቀና ሕጉን ይወዳሉ። ጸጋ ክብር ለወዳጆቹ ነውና፣ የጎላም መክበኞች ለወዳጆቹ ነውና። ወዳጆቹ እነዚህ በእርሱ ፍቅር ጸንተው ይኖራሉ። እግዚአብሔርን የዘነጉ ሰዎች ግን እንዳሰቡ ክፉ ፍርድን ያገኛሉ። በጎ ስራን ያቀላሉ። ሰዎች ከእግዚአብሔር ራቁ። ጥበብ፣ ምክር፣ እዝነትን የሚንቁ ሰዎች ጎስቋሎች ናቸው። አለይታቸውም ከንቱ ነው። ድካማቸውና መከራቸው ጥቅም የሌለው ነው። ስራቸውም ከንቱ ነው። ሚስቶቻቸውም አላዋቂዎች ናቸው። ልጆቻቸውም ጠማሞች ናቸው።
ትውልዳቸው የተረገመ ነውና ነቀፍ የሌለበት የኃጢአት ምንጣፍ የማታውቅ መካን ሴት የተደነቀች ከኃጢአት የነጻች ናት። ይህች እንዲህ ያለችው ሴት ነፍሳት በሚጎበኙበት ጊዜ ዋጋዋን ታገኛለች። የተመረጸች ሃይማኖት ዋጋ ይሰጠዋልና በማይወደድ በእግዚአብሔር ቤት እድሉ ይሰጠዋልና በባለዘሩ ኃጢአት ያልሰራ በእግዚአብሔር ላይ ክፉ ነገር ያላሰበ ጃንደረባ ዋጋውን ያገኛል። የደግ ሰው የድካሙ ዋጋ ክብር ነውና የነፍስም ጌጥ ነው። በእውቀት ለጸና አባትነቱ ጽፋት የለበትም። ያመንዝራ ልጆች ግን ከቁጥር የጎደሉ ይሆናሉ። ሕግ ተላላፊ ከኃጢአት ምንጣፍ የተወለደ ልጁም ይጠፋል። በዚህም ዓለም አኗኗሪዎች ምንም ቢበዛ ምንም ከመኖር አይቆጠርም። አባትነታቸውን በፍጻሜያቸው የጎሰቆለ ይሆናል። ፈጥነውም ቢሞቱ ኃጢአት በተመረመረበት ቀን አለይታ መረጋጋት የላቸውም። የበደለኛ ልጅ ፍጻሜው ክፉ ነውና። ምዕራፍ 4 ከበጎነት ጋር ያለመወለድ ፍጹም ስራ ነው። በእግዚአብሔር ዘንድ የታወቀች ስለሆነች ስም አጠራሯም ሕይወት ነው። በዚህ ዓለም ሳለች በሰው ዘንድ ያከብሯታል። ከሞተችም በኋላ ፈጽመው ይወዷታል። በዚህ ዓለም ኃጢአትን ድል የመንሳቷን ዋጋ የማያልፍ ክብርን አግኝታ በወዲህ ዓለም ትኖራለች። እግዚአብሔርን የዘነጉ ሰዎች ልጆች ብዙ አይረባም። የክፉ ልጅ አባት እናቱ በደግነት አይታወቅም። ጽኑ አኗኗርንም አታደርግም። ከልጆቿም ጽኑ ልጅ ቢወለድ ሳያድግ ሞት ያጠፋዋል። በሞት ስልጣንም ይጠፋል። ልጆቿ አካል መጠን ሳይደርሱ ያጠፋሉ። ጊዜው አይደለምና ልጃቸውም ለመስዋዕትነት የማይገባ ከንቱ ልጅ ነው። ለምንም አይረባም። በክፉ ሰዎች የሚወለዱ ልጆችም በኃጢአታቸው በተመረመሩ ጊዜ ለእናት አባታቸው ክፉ ምስክሮች ናቸው። ደግ ሰው ግን ለመሞት በደረሰ ጊዜ በእረፍት ይኖራል። ያድግና መከበር በቀን ብዛት በዘመኖቹ ቁጥር አይደለም። ሸበጥ የሰው እውቀቱ ነው። የእርግናው ዘውዷ ያለ ኖር መኖር ነው። እግዚአብሔር የሚወድ ሰው ይወደዳል። በኃጢአተኞች መካከል ሰላም በሞት ይሄዳል። ክፋት እውቀትን ሳትለውጥም ይህም ባይሆን ሐሰት ሰውነቱን ሳታስትበት በሞት ተነጥቆ ይሄዳል። የክፋት ቅናት በጎ ስራዎችን ያጠፋልና ወጭ ወራጁ ፈቃድ የሚዋህ ልቦና ያሳዝናል። በሞት ፈጥኖ ይሄዳልና ሰውነቱ በእግዚአብሔር ዘንድ የተወደደች ሆናለች። በጥቂት ዘመን ቢሞት ብዙ ዘመን ጨረሰ። ስለዚህም ነገር ኃጢአት ከሚሰራበት ከዚህ ዓለም በሞት ቸኩሎ ሄደ። ይህንን ግን ልዩ የሆነ ሰዎች አይተው ልብ አያደርጉትም። የእግዚአብሔር ፍርዱ ለወላጆች ነውና በይቅርታ መጎብኘቱ ለመረጣቸው ሰዎች ነውና የዚህ ትርጓሜው በልቦናቸው አላሳደሩትም። ደግ ሰው ግን ከሞተ በኋላ በደህንነት ሳሉ እግዚአብሔርን የዘነጉ ሰዎችን ይገዛል። ጎልማሳ ሰውም ፈጥኖ በሞተ ጊዜ በደል በተደረገበት የእርግና ዘመን የበዛ እግዚአብሔርን የዘነጉ ሰዎች ይገዛል። ብልህ የሆነ የደጉን ሰው ሞት አይተው ልብ አያደርጉትምና ስለሱም ምን እንደመከረ እግዚአብሔርም ወደ እርሱ ለምን እንደቀረበ አያውቁምና አይተው ይጠቃቀሱበታል። እሳቸው ግን እግዚአብሔር ይስቅባቸዋል። ከዚህም በኋላ ለጎስቋላ ሞት ይሆናሉ። ለዘላለም ሙታን ለሚሰድቡት ስድብ ይሆናሉ። ነፍሳቸው ከስጋቸው ፈጽሞ ይለያቸዋል። ቃል ሳይኖራቸው በፊታቸው የወደቁ ሆነው ይገኛሉ። ከአባትነታቸው ያውካቸዋል። ለዘላለሙ እንደ ምድር በዳ ምድር ይሆናሉ። የተጨነቁ ይሆናሉ። ስም አጠራራቸው ይጠፋል።
የፈሩ ሆነው በኃጢአታቸው ለመወቀስ ይቀርባሉ። ኃጢአታቸውም ተገልጾ በፊታቸው ሆኖ ይዘልፋቸዋል። ምዕራፍ 5 መከራ ባጸኑበት ድካሙን በካዱ የተናገረው ወንጌልንም በናቁ በአይሁድ ፊት ያን ጊዜ ክርስቶስ በብዙ መገለጥ ይቀመጣል። በክፉ ማስፈራራት በግርማ ሆኖ ባዩት ጊዜ ይታወካሉ። ድንቅ ስለሆነ ትንሣኤው ይደነቃሉ። እያዘኑም በጨነቀው ልቦና እየተከዙ ይጮኹ። ቀድሞ በሰነፎች በእኛ ዘንድ መሳቂያ ማሽሟጠጫ የሆነው ስራውን ስንፍና ሞቱንም የተናቀ ያደረገበትን ይህን ነው ይላሉ። እርስ በርሳቸው እንዴት የእግዚአብሔር ልጅ ሆነ? እርሱስ መንግሥተ ሰማያት እንዴት በሐዋርያት ሆነች? ከቀና ሕግ ወጥተን ሳትን። የክርስቶስ ብርሃን ረድኤቱ አልተገለጠልንም። ክርስቶስ ለኛ አልተወለደልንም። ጥፋትና ክደትን በስራችን መላን። ከጻድቃን ከምድር በዳ ወደ ሆነች ወደ ገሃነም ተፈርዶብን ሄድን። የእግዚአብሔር ሕግ አላወቅንም። ይህ ትዕቢት ምን ጠቀመን? ከትዕቢት ጋር ያለ የአርቲስት ባለጸግነት ምን አመጣልን? ይህ ሁሉ እንደ ጥላ ላፊ ኑሮ ፈጥኖ እንደሚጠፋ ወሬ እንደሚሄድ ውሃ በሙላት እንደሚነጥቀው ያለፈበት መንገዱ እንደማይገኝ በማዕበሉ መካከል አካሉ የሄደበት መንገድ እንዳይገኝ መርከቡ በንፋስ መካከል የሚሄድ ጻፊ የሄደበት ፍለጋው እንዳይገኝ በበረረ ጊዜ ቀሊል ንፋስን የተከለ አድርጎታልና ፈጥኖ በመሄዱ ይከፍለዋልና። ክንፉን ስብርብር አድርጎ ፈጥኖ ይሄዳልና ከሄደም በኋላ በንፋሱ ውስጥ የሄደበት ምልክቱ እንደማይገኝ ይህም ባይሆን የተወረወረ ፈላጻ ንፋስ ተተክሎበታልና በየጊዜዋ ጊዜ ተመልሶ እንደቀድሞ ሆኗልና በንፋሱ ውስጥ የሄደበት እንዳይታወቅ እንደዚሁ እኛም በተነሳ ጊዜ ጠፋን፣ በክፋታችን ጠፋን እንጂ በጎ ምልክት እናይ ዘንድ አልተገባንም። እግዚአብሔርን የሚዘነጉ ሰዎች አለይታቸው ንፋስ እንደሚበትነው ትቢያ በንፋስ እንደረቀቀ ውርጭም በንፋስ እንደሚጠፋ እንደ ጢስም አንድ ቀን አድሮ እንደሚሄድ መጻተኛ ስም አጠራር ነውና በክፋታችን ጠፋን እንጂ በጎ ምልክት እናይ ዘንድ አልገባንም። ደግ ሰዎች ግን የቀኑ ሆነው ለዘላለም ይኖራሉ። በእግዚአብሔር ዘንድ ወጋቸው የጸና ነው፣ ሐሳባቸውን በእግዚአብሔር ዘንድ ጸንቶ ይኖራል። በስልጣኑ ይሰውራቸዋል፣ በኃይሉም ይረዳቸዋል። ስለዚህ ነገር ክብር ያለው መንግስት ጌጥ ያለው አክሊልን ከእግዚአብሔር እጅ ይቀበላሉ። ለአምልኮቱ የቀናበት የሜዳ ጽበቱን ፈጽሞ ይይዛል። ጠላቶቹን ለመቀበል ግብፃውያን ፍጥረቱን የሜዳ ጽበት ያደርጋታል። የእውነተኛ ጥሩርንም ይለብሳል። ማድላት የሌለበት በርበሮቱን ይደፋል። የማሸነፍ የእውነተኛ ጋሻንም ይይዛል። የሚቆርጥ ማዕት ሰይፍ ያሰላል። ሙሴ ከእግዚአብሔር ዘንድ ሆኖ ግብፃውያን ተጣልቶ ይዋጋል። ፈጥኖ ያገኛቸው ዘንድ በእሳቱ በግብፃውያን ላይ እንደ መብረቅ የሚያስፈራ መዓት በደል ነጎድጓድ ቀንቶ ይሄድባቸዋል። ጻድቃን እስራኤል ግን እንዳማረ ቀስተ ደመና አከባበብ ከበው ረድኤቱን በማግኘት ያመሰግናሉ። ከመዓቱ በደል ነጎድጓድ ድንጋይ ፈጥኖ በረዶ ያወርዳል። የባህሩ ውሃ በሳቸው ይጨስባቸዋል። ፈሳሾችም ተናውጠው ፈጥነው ይከቧቸዋል። ኃይል ያለው ንፋስ ይቀማቸዋል። ንፋስ እንደመሆኑ ድርቅ ያደርጋቸዋል። ኃጢአት ምድሩን ሁሉ ታጠፋለችና ክፉም መስራት የኃያሉን ዙፋን ያጠፋልና ይበትናቸዋል።